ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ከአማራ ፋኖ ብሔራዊ ኃይል የተሰጠን መግለጫ ሙሉን እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። መግለጫው እንዲህ ይጀምራል። የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው። የአማራ ሕዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ 3 ዓመታትን ሊደፍን ተቃርቧል። የብልጽግና አገዛዝ ዓለም አቀፍ የጦር ሕግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያን ከጥቃት የመጠበቅ ግዴታዎችን እንዲወጣ የሚያስገድደውን መሰረታዊ ሕግ በመቃረንና ሁሉንም የጥፋት ስልቶች በመተግበር በአማራ ሕዝብ ላይ ሁለንተናዊ የጦር ስልትን በመተግበር ላይ ይገኛል። ይህ ሁሉን አቀፍ የጥፋት ስልት ንጹሐንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀ ሕዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ መዝረፍ፣ እናቶችና ሕፃናትን በጅምላና በተናጠል አስገድዶ መድፈር፣ የሚደፈሩ ሴቶችን ገላ መቁረጥ፣ ባለትዳር ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስን መፍጠርና ሌሎች የሽብር ተግባራትን ያካትታል። አገዛዙ እኒህን መሰል ድርጊቶችን መፈጸም ህዝብን የማጥቂያ ስልት አድርጎ ከመሆኑ ጋር ተያይዞ ያሰማራው አረመኔ ሰራዊት በገባባቸው ቦታዎች ሁሉ እነኝህን ዘግናኝ የጦር ወንጀሎችን መፈጸም መለያ ባህሪው ወደ መሆን ተሸጋግሯል። የአብይ አህመድ አረመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ የጀመረው የጦርነት ፕሮጀክት በሺዎች መድፈር፣ ንጹሐንን በጀምላ መግደልና መዝረፍን የተመለከተው ዓለም አቀፍ ማህበረሰብና መላው ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት ይህ ህዝብን የማጥቂያ ዘዴ በአይነትም በብዛትም በሽፋንም እጅጉን ጠንክሮ ቀጥሏል። ግብር ከፍሎ በሚያስተዳድረው ሰራዊት እናቶችና ታዳጊዎችን በጅምላ የሚደፍሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው ምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጆሮ እየተነፈጉ ናቸው። የአማራ ህዝብ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ የቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና ሰራዊት ከ100 ሺህ የሚልቁ እናቶችና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል። ለክብሩ ቀናይ የሆነው የአማራ ህዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለያዩ ሁኔታ ላይ ባሉ የትዳር እናቶች፣ ካህናት፣ ቄሶችን ጨምሮ የሃይማኖት አባቶችን ሚስቶች፣ ታዳጊ ተማሪዎች ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር የአገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አብይ አህመድ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናን የመታደግ የመከላከል ጦርነት የመመከት ስነ ልቦናን ለመንጠቅ አስቦ በፈጸማቸው አስገድዶ መድፈር ወንጀሎች ከፍተኛ የሆነ ማህበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱም አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች የሰራዊቱ ጀነራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸውም ጭምር ነው። በቅርብ ጊዜ የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመል እና ህገወጥ የሰዎች ዝውውር ተግባር ላይ መሳተፍን የአሜሪካ መንግስት ባወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበት ይገኛሉ። ዓለም አቀፍ ማህበረሰብ፣ መላው ኢትዮጵያና የአማራ ህዝብ ይህንን የብልጽግና
አረመናዊ ተግባር ታግሎ የማያስቆም ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል። አንደኛ፣ ለዓለም አቀፍ ማህበረሰብና ለዓለም አቀፍ ግብረሰናይ የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋወለቻቸው ሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱ እና እንዲያስጠብቁ ይደነግጋል። በመሆኑም የአብይ አህመድ አገዛዝ የቀጠናው የሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ሕዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች ሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምት እንዲወስድበት የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወስዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ የሰብአዊ መብት መከበር የበኩላቸውን ድርሻ እንድትወጡ እንጠይቃለን። ሁለተኛ፣ በሀገር ውስጥና በሀገር ውጭ ለምትሰሩ ኢትዮጵያውያን ሰብአዊ መብት ተቆርቋሪዎችና ተቋማት የንጹሃን ግድያ፣ አስገድዶ መድፈርና ዝርፊያ እንደ ጦርነት ስልት እየተጠቀመ ያለው የብልጽግና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁንና ሰብአዊ ርህራያችሁን እንድታሳዩ እንጠይቃለን። ሶስተኛ፣ ለመላው የአማራ ህዝብ ህልውናን ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭ ያለው የማህበረሰብ ክፍል በየአደረጃጀቱ የሚያደርገው ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊው የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝብ የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግና አገዛዝ ለመቅበር የምናደርገው ተጋድሎ አካል እንዲሆኑ ጥሪ እናቀርባለን። አራተኛ፣ ለዓለም አቀፍ የሚዲያ ተቋማት፣ ማህበራት፣ ዩኒቨርሲቲዎችና ሌሎችም በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተ ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጊቱ እንዲቀጥልበት ምክንያት ሆኗል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነው በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዙን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ ሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎች እንዲደረጉ የሞራልና የህግ ግዴታዎችን እንድትወጡ እየጠየቅን የአማራ ፋኖ ብሔራዊ ኃይል ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን እናረጋግጣለን። ህልውናችን በተባበረ ክንዳችን። ከአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ህዳር 15 2018። ለዛሬው በዚህ ቆየን። ያስደመጥናችሁ መግለጫ ከአማራ ፋኖ ብሔራዊ ኃይል የተሰጠ ነው።